ሰላም ሰላም ውድ የዩቲዩባችን ቻናል ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ዱባይ ምን ትመስላለች የሚለውን አብረን ዞር እያለ ምናየው ይሆናል። ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ፊት ከመጨረሻ ማየታችንም እንዳትረሱ። እንግዲህ ዛሬ የማሳያችሁ ዱባይ ከተማ አሳያችኋለሁ ማለት ነው። እንግዲህ የኢማራት ወይም የዱባይ ዋና ከተማ ደግሞ አቡዳቢ በመባል ትታወቃለች። እንግዲህ እቺ ደግሞ ዱባይ ትባላለች። እንግዲህ የብዙዎች የባለሀብቶች መኖሪያ እንግዲህ ቅንጡ ቤቶች የሚገኙባት ቅንጡ መኪኖች የሚነዱባት ከተማ ነች። ዱባይ በጣም ውብ እና ኳሊቲ ያላት ጥራት ያላት እንግዲህ ከተማ ነች። ይህችን ከተማ እንግዲህ ዞር እያልኩኝ በምችለው አቅም አሳያችኋለሁ። እንግዲህ እናንተም ላይክ ሰብስክራይብ ማድረጋችሁና ቻናሉ ሰፖርት ማድረጋችሁን እንዳትረሱ። አሁን እንግዲህ እየሄድን ያለነው መንገድ ላይ ነው። በዚህ ጋር ባህሩ ምናምን አለ። እንግዲህ እንደምትመለከቱት ያው መኪና ላይ ስለሆንኩኝ ዞር ብዬ ላሳያችሁ ብዙም አልተመቸንም። እንግዲህ ዱባይ እንግዲህ በጣም ውብ ከተማ ነች እና የዱባይን ህጎች በመኪና እንግዲህ በጣም ብዙ ቅጣቶች አሉ። ትቀጣላችሁ። መኪና ሹፌሮች ታውቁታላችሁ። እንግዲህ ጥብቅ ነው ህጉ። ዱባይ ላይ ለሰው ቅድሚያ በጣም የሚሰጥበት ሀገር ነው። አዎ እንግዲህ ያው መኪኖች በየመንገዱ ተደርድረው ታገኛላችሁ። እንግዲህ ዱባይ ስትመጡ ያው ለየት የሚለው ነገር ይሄ ነው ማለት ነው። እንግዲህ ያው በጣም ብዙ ሀብቶች ይሰራሉ፣ ባለሀብቶች ይሰራሉ። ያው መኪና እንግዲህ አንዱ 5-4 ሊኖረው ይችላል። እንግዲህ ከኢትዮጵያ አንፃር ሲታይ እንግዲህ በጣም የኢትዮጵያ ላይ 1-2 ሊኖር ይችላል ሰው እንግዲህ በአቅሙ ነው። እዚህ ደግሞ ያው መኪናም በነገራችን ለዚህ ሀገር ብዙም እንግዲህ አሁን ወደ ዱባይ እየተቃረብን ነው። እንግዲህ ጋይስ ይሄ የምትመለከቱት እንግዲህ ዱባይ አካባቢ ነው። ያው ቢልዲንጎች አሉት። እንግዲህ በጣም ትልቅ ነች ዱባይ እና ውብ ከተማ ስለሆነች በጣም ይመሳሰላሉ ህንጻዎቿ። በተለይ እንግዲህ ለመለየት ይከብዳል ማለት ነው። ያው እንግዲህ ዞር እያልኩ አሳያችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እናንተ። ይሄ ደግሞ ወደ ቡርጅ ከሊፋ የሚወስደው መንገድ ነው። እንግዲህ እዚህ ጋር የምትመለከቱት ይሄ የዱባይ ሙዚየም ነው። እንግዲህ ብዙዎቻችሁ ታውቃላችሁ መሰለኝ። ውስጡ እንግዲህ ትልቅ ነው። እንግዲህ እንደሚታየው ሳይሆን ውስጡ ገብታችሁ መጎብኘትም ትችላላችሁ ማለት ነው። ይሄ እንግዲህ ቀጥታ ወደ ቡርጅ ከሊፋ የሚወስደው መንገድ ነው ማለት ነው። እንግዲህ የመንገዱ ስፋት እንደምትመለከቱት ነው። በጣም እንግዲህ እዚህ ትልቅ ከተማ ላይ የሚያክል መንገድ በጣም ዋው የሚያስብል ነው። እንግዲህ በዚህ ላይ የባቡር መንገድም አለው። ያው ትልቅ ነው እንደምትመለከቱት። እንግዲህ ህንጻዎቹ እንግዲህ ሰማይ ጠቀስ ናቸው፣ አይታዩም። በጣም እንግዲህ ትልልቅ ናቸው ህንጻዎች እዚህ አካባቢ ያሉት ማለት ነው። ያ እና እንግዲህ ዱባይ ዛሬ ደግሞ መኪና ብዙም የለም። ቀኑ ነው መሰለኝ የመጣንበት እንጂ በጣም መኪና ይጨናነቃል። እንግዲህ እንደምትመለከቱት ከላይ ስታዩት ትመስላለች። ህንጻዎቿ እንዳለ የሄሊኮፕተር ማረፊያ ምናምን አላቸው። እንግዲህ ይሄ የምታዩት የሄሊኮፕተር ማረፊያ ነው። ያው ሁሉም እንግዲህ ህንጻዎች ሄሊኮፕተር ማረፊያ አላቸው። ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቀጣይ ቪዲዮ እንድሰራላችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። እንግዲህ በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ መልካም ቀን።